አንዲት ነፍስ ከሞተች ወይም ደግሞ ከስጋዋ ከተለየች በኋላ ለፍርድ አደባባይ ቀርባ የመጀመሪያው የምትጠየቀው ጥያቄ ምን እንደሆነ ያውቃሉ? የጌታችንን 13ቱን ሕማማተ መስቀል ያውቋቸዋል? የእናታችንን የቅድስተ ቅዱሳን የቅድስት ድንግል ማርያምን 5ቱን ሐዘናት መጨረሻ ላይ መድኃኔዓለም ኢየሱስ ክርስቶስ ነፍሱን ከስጋው ሊለይ ሲልስ የተናገራቸው ወይም ደግሞ ያስተማራቸው 5ቱ ቃላትስ ምን እንደሆነ ያውቃሉ? አዎ፣ አንዲት ነፍስ መጀመሪያ ኃጢአተኝነቷ የሚረጋገጠው 5ቱን አዕማደ ምስጢራትና 13ቱን የጌታችንን ሕማማት ካላወቀች ነው። ለመሆኑ 13 ሕማማተ መስቀል የተባሉት የትኞቹ ናቸው? በዚህ በአብይ ጾም ሰሙነ ሕማማት ወይም ደግሞ የመጨረሻው የስግደት ሳምንት ከመድረሱ በፊት አንድ የኦርቶዶክስ ተዋሕዶ አማኝ በዚህ የአብይ ጾም 13ቱን ሕማማተ መስቀል፣ 5ቱን የእመቤታችንን ሐዘናት እንዲሁም ደግሞ 5ቱን አጽራረ መስቀል ወይም ደግሞ መስቀል ላይ ሆኖ መጨረሻ ላይ የተናገራቸውን ቃላቶች ካላወቀ አምላካችን ቸር፣ የዋህ፣ መሐሪ እንዲሁም ደግሞ ይቅር ባይ ሁሉንም የሚያውቅ በመሆኑ ይቀበልለታል እንጂ ሲጾመው የነበረው ጾም ፍጹም ይሆንለታል ብሎ ማሰብ ይከብዳል። አዎ፣ የጌታችን የሕማማቱ ነገር የሰው ልጅ ዳግም በቀራንዮ የተፈጠረበት ክስተት ነው። መከራው ከመከራ የዳንበት፣ ሞቱም ሕይወትን ያገኘንበት ነው። 13ቱ ሕማማተ መስቀል፣ አንደኛ ተአስሮ ድኅሪት በብረት ሀብል መጋፋውና መጋፋው እስኪገጥም ድረስ አሰሩት። ሁለተኛ ተስህቦ በሀብል በሰንሰለት አስረው ጎተቱት። ሶስተኛ ወዲህ ውስተ ምድር መሬት ላይ ገፍትረው ጣሉት። አራተኛ ተከይዶ በእግር አይሁዳውያን በእግራቸው ረገጡት። አምስተኛ ተገፎ ማእከለ ዓምድ ወይም ደግሞ ከግንድ ጋር አጋጩት። አይሁዳውያን መስቀል አሸክመው ወደፊትና ወደ ኋላ እየገፉ ከግንድ ጋር 65 ጊዜ አጋጭተውታል። ስድስተኛ ተጸፍኦ መልታየት በጥፊ መትተውታል። አይሁዳውያን በጥፊ ሲመቱት እጃቸውን ቢያማቸው ይሄማ የጋራ ዱላ ሆነ አይደለ ብለው 120 ጊዜ ድንጋይ ጨብጠው በድንጋይ ጥፊ 120 ጊዜ መትተውታል። ሰባተኛ ተቀስፎ ዘባን በሽመል ደበደቡት። ጌታችንን 305 ጊዜ በሽመል ደብድበውታል። አምላክነቱ ቻለው እንጂ አንዱ ዱላ አንድ ሰው ይገል ነበር። ስምንተኛ ተቆርቆተ ርዕስ ራሱን ደበደቡት። አይሁዳውያን ጌታችንን ፊቱን በጨርቅ ሸፍነው ራሱንና ፊቱን እየደበደቡና እየመቱ ማን የመታህ በል ተናገር ብለው ተሳለቁበት። ዘጠነኛ አክሊለ ሦክ የሾህ አክሊል ጭንቅላቱ ላይ አጠለቁለት። አይሁዳውያን 300 የእሾህ ስቁረት ያለው አክሊል አዘጋጅተው ንጉሥ ነህና ዘውድ ይገባሃል ብለው በራሱ ላይ ደፉበት። አክሊሉም ላይ 73 ፍሬ 1 ክንድ ከስንዝር የሚሆን ስለት አዘጋጅተው በራሱ መሃል ለመሃል ቸነከሩበት። 10ኛ ጸዊረ መስቀል አሸከሙት። ከኋላ ያሉት ቶሎ ቶሎ ሂድ ብለው ሲገፉት በልቡ ይወድቃል። ከፊት ያሉት ደግሞ ቀስ በል ብለው ሲገፉት በጀርባው ይወድቃል። እንደዚህ እያደረጉ 136 ጊዜ መስቀል ለተሸከመ ጣሉት። ጌታችንም መስቀል